ወይ ቫይራል ይሆናል ወይ ቫይረስ ይሆናል። አዎ እኔው ላይ ቫይረስ ይሆናል። ሳስቀባ 20 ምናምን ሺህ ብር በትንሹ ያስወጣኛል ምናምን አልኩት። ኧረ እኔ ራሱ የበዓል እየፈለኩ ኧረ የበዓል በለኛ እንዴ እኔ ተመሳጭቼ የወረድኩትን ለሱ የበዓል 2000 ብር ሰጥቼ ሄድኩኝ። የተወደዳችሁና የተከበራችሁ የኢትዮ አውቶሞቲቭ ተመልካቾቻችን እንደምን ቆያችሁ? ለመላው የክርስትና እምነት ተከታዮች እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ፕሮግራሙን እየመራው አብራችሁን ቆየው ቤተልሔም ዘበነ ነኝ። በዛሬው ልዩ የበዓል ፕሮግራማችን ከአንጋፋው ጋዜጠኛ እሸቱ ገለቱ እንዲሁም በቲክቶክ ገጽ ላይ ሰበር መረጃዎችን በማቅረብ የምናውቀው ብሩክ ኒውስ ወይም ብሩክ ጫና ጋር ያደረግነውን ልዩ የበዓል ፕሮግራም ወደ እናንተ የምናደርስ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት ጋብዛለሁ። ተከታትለን እንመለሳለን። መልካም ቆይታ፣ መልካም በዓል። ሰላም ጤና ይስጥልኝ ተመልካቾቻችን፣ እንኳን ለብርሃነ ትንሣኤው አደረሳችሁ። ለመላው የክርስትና እምነት ተከታዮች በሙሉ እንግዲህ እዚህ መድረክ ላይ በየበዓሉ የምንገኘው የተለያዩ አርቲስቶችን ይዘን ነበረ የምንቀርበው። ዛሬ ደግሞ በኒውስ ወይም በዜና ንጉስ የሆኑትን የተለያዩ ዘመን ወጣትና እንዲሁም ደግሞ መካከለኛ ዘመን በዘጠናዎቹ የነገሰው እሸቱ ገለቱን ጭምር ይዘን መጥተናል። እንግዲህ ድምጸ መረዋው በወቅቱ እንግዲህ እኛ እሸቱን ሚዲያ ሳንጀምር ለመጨበጥ ራሱ ምንጓጓቸው የዘጠናዎቹ የሰማንያዎቹ ንጉስ ነው። ስቲል ስታሆንም በበርካታ ሚዲያዎች ላይ እየሰራ ነው የሚገኘው እሸቱ ገለቱ። በዶቼ ቬሌ በቢቢሲ በኋላ ይገልጽላችኋል። በርካታ ሚዲያዎች ላይ እየሰሩ ነው። እንግዲህ ደግሞ የትንሽ ትልቅ ብሩክ ኒውስ ከእድሜው በላይ ቅድም እያወራን ነበረ የሰራ እንግዲህ እሱን በደንብ እናስተዋውቃለን። መምህር ነው፣ እንዲሁም ኢንጂነር ነው። በማስተርስ ዲግሪውን ይዟል። ግን የነገሰው በኒውስ ወይም በብሩክ ኒውስ ነው የነገሰውና እንዴት ነው እንግዲህ እነዚህ ሁለት የተለያዩ ዘመን ላይ የሰሩ የኒውስ ወይም የሚዲያ ሰዎች በጣም በርካታ እጅግ አስደናቂ ገጠመኞች አሏቸው። ገጠመኞቻቸውንም እየተዝናናን ከበዓል ጋር እያዋዛን እንመጣለን። ብሩኬ እንኳን ደህና መጣችሁ። እንኳን ደህና ቆየ። እንኳን ደህና ቆየ ሲኒየራችን እንኳን ደህና ቆያችሁ። በነገራችን ላይ እኔና እሸቱ ገለቱ እድሜያችን በጣም ተቀራራቢ ነው። አይ ቲንክ እኔ በ62 አንተ በ64 የተወለድ ነው። በልጠዋለሁ ማለት ነው። በስራ ላይ ይበልጣኝ። ስለዚህ ብሩኬም አለ። ብሩኬ ደግሞ ገና 30ዎች ውስጥ እየያዘ ነው። 86 ነው። በዚህ እድሜው በጣም ትልልቅ ቁም ነገሮችን ሰርቷል። በቅርቡም አግብቷል። የቲክቶክ አዋርድን ወስዷል። በርካታ ጉዳዮች አሉት። ግን ያው በዓል ስለሆነ አሁን ብዙ ነገር በተለመደው መንገድ ሳይሆን ከበዓል ጋር የሚሸቱ ገጠመኞች አሏቸው። ምንም ፕሮግራም አውቶሞቲቭ ቢሆን ያ በዓል ላይ የተለመደ ነው። የተለያዩ ጉዳዮችን ስለምናነሳ ነፃ ሆነን ከበዓሉ ጋር የተያያዘ አንዳንድ ነገሮች እናወራለን። እንግዲህ በሲኒየር ልጀምርና እሺ ሰላም ነው? እግዚአብሔር እንዴት ነው? አለ እግዚአብሔር ይመስገን። እንግዲህ ከወንጂ ጀምሮ ካነሳነው በዚህ በእኛ ባንድ ሰዓት ፕሮግራም አይተከበካ እንኳን አንተ ብሩኬ እንኳን በጣም ሰፊ ነው ትናንትና ሳይ ማለት ነው አንዳንድ ስራዎቹንና ስለዚህ እንደው ከበዓል ጋር የትንሣኤ በዓል ነው። ራስህን መጀመሪያ አጠራ ነው ስራዎችን ምናምን አስተዋውቀና ከዛ በኋላ ደግሞ እንኳን አደረሳችሁ የምትላቸው ለብርሃነ ትንሣኤው ጓደኞች ወዳጆች ያው ተቆጥረው ባያልቁም ተቀለል አድርገህ ትቀጥላለህ። ከዛ ወደ ብሩክ ሄዳለሁ። ከዛ ነው ጀምርና እንቀጥላለን። እሸቱ ገለቱ እባላለሁ። ወንጂ ነው እድገቴ። ገና ከ9ኛ ክፍል ጀምሮ ነው what do you like to be in the future ሲባል I would like to be a reporter። ያኔ ብዙዎች ምን መሆን ትፈልጋላችሁ ሲባል ፓይለት፣ ዶክተር፣ መሐንዲስ ሲባል ስለነበረ ለኔ ለእንግሊዝኛ መምህሬ በጣም እንትን ነበረ ለየት ያለ። ከዛ ጊዜ ጀምሮ የጽሁፍ ዝንባሌዎች ነው የነበሩኝ።
ራሴን ባጭሩ ለመግለጽ እንግሊዝኛ መምህር ነበርኩኝ። ከዛ በኋላ ኢትዮጵያ ሬዲዮ ተቀላቀልኩኝ። ከኢትዮጵያ ሬዲዮ እስከ ዜና ዳይሬክተር ድረስ ሰርቻለሁ። ከዛ ቢቢሲ ወርልድ ሰርቪስ ትረስት ተቀላቀልኩኝ። እዛ ወደ 5-6 ዓመት ሰራው። ዶቼ ቬሌም አድቫንስድ ጆርናሊዝም እንትን ብዬ እዛ ሰርቻለሁ። ከዛ በኋላ ብዙዎቹ ስራዎቼ ከህብረተሰብ ጤና ጋር የተያያዙ ስራዎች ናቸው። ስለዚህ ከዛ በቢል ኤንድ ሜሊንዳ ጌትስ ፋውንዴሽን ክፍያ ለኢንተርናሽናል ትራኮማ ኢኒሺየቲቭ ታስክ ፎርስ ፎር ግሎባል ሄልዝ ጋር ለአንደኛውም በኋላ እንደውም እስከ ኮሚኒኬሽን እና ፓርትነርሺፕ ኮንሰልታንት አማካሪ ሆኜ ሰርቻለሁ። በዛም አሁን ከረንትሊ የህብረተሰብ ጤና ብሔራዊ ሻምፒዮን ሆኜ እያገለገልኩ ነው። አማካሪ ነኝ። ስልጠና፣ ምርምርና የማማከር ስራዎች ላይ ነው ማተኩረው። እንግዲህ ተመልካቾቻችን እንዲሁም አድማጮቻችን የእሸቱ ገለቱን አሳጥርልን ብለነው ነው እንጂ ፕሮግራማችንም አይበቃም። በተለይ የ80ዎቹ የ90ዎቹ በደንብ ታውቁታላችሁ። ከብሩኬ ጋር ደግሞ የሚያገናኛችሁ ለካ መምህርነቱም አለ። ኒውሱ ብቻ መሰለኝ ነበር። እሺ ብሩኬ ባጭሩ እንዴት እንግለጸው? እኔ እንግዲህ እዚህ መሀል ላይ ስገኝ ኦልሬዲ ሌክቸር እየወሰድኩ ነው ማለት ነው፣ እየተማርኩ ነው። አሁን ብሩክ ኒውስ ወደፊት ምን መሆን ትፈልጋለህ ብትለኝ እሳቸው ነው አንተን ነው ማለት ነው፣ በትልቁም አይደል። ምክንያቱም ምንድነው ይሄ ከታይ ጀምሮ እላይ መድረስን በሙያ ብቻም ሳይሆን አካዳሚካል ህይወትንም ከታይ ጀምሮ እላይ ማድረስን በዓለም አቀፍና ትልልቅ ድርጅቶች ውስጥ ጭምር መስራትን እንግዲህ እኔ ለምሳሌ መምህር ነኝ። በመምህርነት የሆነ ያክል መሄድ አይቀርም አይደል? አካዳሚካል ህይወቴን እያሳደኩ መሄድ አይቀርም። በዚሁ ደግሞ በሚዲያው ላይም እንደዛው መሄድ አይቀርምና ሁለቱም ሲጨመቁ እንግዲህ እሸቱ ገለቱ ነው የሚመስለውና እንደዛ ነው። እኔ ያው ብሩክ ጫላ እባላለሁ። ብሩክ ኒውስ የዘመኑ ቲክቶክ ነውና ቲክቶክ ላይ ያሉትን ነገሮች ከዚህም ከዛም እየቃረም እንደ ድሮ አሁን ፈሌም ያውቀዋል እሸቱም ያውቀዋል እና እንደ ድሮ ብዙ ሀስል የለውም። እውነት ለመናገር ያው ኮሚትመንት ይፈልጋል ግን ትልቅ ቢግ ዲል ባይሆንነቱስ አሁን እኮ እኔ ያው ላንተ መመሰክረው ቀደምም እያወራን ነበር ከባልደረቦቼ ጋር የሆነ ዜና ሲወጣ ብሩክ ኒውስ ዘግቦታል መባል ይሄ በጣም ትልቅ ነገር። ድሮ ቢቢሲ ድሮ ኢትዮጵያ ሬዲዮ ብሎታል እኔ ኢትዮጵያ ሬዲዮ አውርቷል እንደሚባለው እዚህ ደረጃ መድረስ ጥሩ ነው። ትህትና ምናምን ለራስህ እንትን ማድረግ ጥሩ ሆኖ ይሄንንም ክሬዲት እኔ እሰጥሃለሁ። ቀጥል። ቴንክ ዩ በጣም እውነት ነው። እና በዛ ደረጃ አሁን ላይ ሶሻል ሚዲያ ላይ እንግዲህ እንደዛ መረጃዎችን አጠራ እያደረግን የአሁን ጊዜ ኦዲየንስ ረጅም ነገር አይወድም። ይሄ አቴንሽን ስፓሙ በጣም ትንሽ ነው እና ትንሽ ደቂቃ እንደው 30 ሰከንድም ካንዛዛው አይፈልግም። እና ያንን ደጋፕ አይተን እኛ ቲክቶክ ላይ የምንሰራ ልጆች ደግሞ ዜናውን በዛ መልኩ በቃ ሰው በሚፈልገው ልኩ እየሰጠን እንገኛለን ማለት ነው። በአሶሳ ዩኒቨርሲቲ የሜካኒካል ምህንድስና ዲፓርትመንት ውስጥ መምህር ነኝ። ያለፉት 8-7 ዓመታት ውስጥ እዛ እያስተማርኩኝ ይገኛለሁ። ማስተርሴንም በተርማል ኢንጂነሪንግ ነው የጨረስኩት። ከዛ ባለፉት 3 ዓመታት ደግሞ ከመምህርነቱ ጎን ለጎን ሶሻል ሚዲያ ላይ ያለውን ካፓሲቲ ወይ እንደ ሳይድ ሀስልም ያው ገንዘብ የምናገኝበት ስለሆነ እንደ ሳይድ ሀስልም እኔንም ቤተሰቤንም በዙሪያ ያሉትንም ሰፖርት ለማድረግ ሶሻል ሚዲያው ላይ በሰፊው እየተንቀሳቀስኩ እገኛለሁ። ያለው ነገር ይሄ ነው። ጥሩ እንግዲህ ያው ብሩኬም እንዳልኳችሁ በኒውሱ እንግዲህ እስከ መረጃ ማስተማመኛ ደርሷል። አሁን ማህበራዊ ሚዲያ ስለሆነ በርካታ ሰው በተለይ ወጣቱ የሚጎረጉረው ብዙ ሰዎች አሉ እኮ ኒውስ በ200 መቁጠር እንችላለን ጎበዝ የሚባሉ አሉ። ግን ይሄ ከችኮላ ተነስቶ የተሳሳቱ ዜኖች እኛም ሊገጥመን ይችላል። አንዳንዴ ግን በደጋ የምታሰራጭ ከሆነ ታማኝነት ይቀርና ከሌ ዘግቦታል እንዴ ይባላል። እንደውም በፊት አሁን አላቅም ትንሽ ቀዝቀዝ አለና እንደ ሙሴ ሰለሞን አሉ ሌሎችም አሉና የሚታመኑ ሰዎችን መረጃ የመጥቀስ አይነት ሁኔታ አለና እዛ ደረጃ ላይ መድረስ የቲክቶክ አዋርዱንም ማግኘቱ ብዙዎች ተፎካክረዋል። ለአንተ ትልቅ ነገር ነው። በዚህ ላይ ደግሞ ምናልባት መምህር መሆንህም አሁን እኔ እሺም መምህር መሆኑን አሁን ነው እንትን ያልኩት ብዙ ነገር አምቤ ነበረ። መምህር መሆኑ ደግሞ በተለይ ለዚህ ለሚዲያው ቅርበት አለው። አንዳንዴ ጆርናሊዝም እና ትምህርት ደግሞ ተቀራራቢ ናቸውና አንዳንዴ እንደ ኮርስም ይሰጣል። ቁም ነገራምም ትሆናል። ሌላው ከማስተማር ጋር
ማስተማር ዘይቤ የሚባለው የፔዳጎጂካል ሳይንስ ራሱ በአግባቡ ከተማሪ ጋር እንዴት ነው መግባባት በተግባቦት ውስጥ መሆን የምትችለው የሚለው ነገር እግረ መንገድም ከአድማጭ ተመልካች ጋር እንዴት ነው መቀራረብ የሚችለው የሚለውን ነገር አብሮ ጥሩ እንትን ይሰጣል። ቅድም እዚህ ጋር ስታነሱ እንደውም ምንድነው አይ ቲንክ ትረስት ወይንም አመኔታ በጣም መሰረታዊ ነው ዜና ውስጥ ማለት ነው። ከዛ አኳያ አንድ የቤዚክ ፕሪንሲፕል ኦፍ ጆርናሊዝም ወይንም መሰረታዊ የጋዜጠኝነት ከዜና ጋር ተያይዞ የሚባለው ቤተር ቢ ሰከንድ ዛን ቢ ፈርስት ኤንድ ሮንግ ይላል። ቀድመህ ተሳስተህ ቀዳሚ ዜና አቅራቢ ከመሆን ይልቅ ሁለተኛ ሆነ ወይንም ዘግየት ብለህ ትክክለኛ መረጃ ብታቀርብ ትክክል ትረስት እኔ አሁንም በደንብ አጽንተህ ብትቀጥልበት ነው ማለት ነው። ቴንክ ዩ በጣም ምንድነው ወዲያው ነው የሚሰራጨው። 10 ደቂቃ ራሱ አይሰጥክም። አሁን ተሳሳትክ ነው በ10 ደቂቃ ውስጥ ማረም ራሱ አትችልም። ለምን በ10 ደቂቃ ውስጥ 200 ሺህ ሰው ጋር ይደርሳል። በተለይ የተሳሳተ የሚመስል ነገር ከሆነ ሰው በጣም የማሰራጨት እድሉ ከፍተኛ ነውና ይሄ ለማረምም ጊዜ አይሰጥክም ካልተጠነቀቅክ ማለት ነው። መጀመሪያም ገና ስቀርጸው ጀምሮ እርግጠኛ ካልሆንክ እስቲ ምናምን እያልክ ከቀረጽከው ሄደ በቃ ከሄደ አትመልሰውም። ብዙ ነገር ዳሜጅ ያለው ራሱ የሚመጣ ይሄ ቫይራል የሚወጡ ነገሮች በራሱ ጊዜ ቫይራል ቢሆንልህ ይሻላል እንጂ ቫይራል ይወጣልኝ ማለት ብዙዎች የሚወድቁት በዚህ ስለሆነ ለሌሎችም ትምህርት እንመጣበታለን። ወይ ቫይራል ይሆናል ወይ ቫይረስ ነው። አዎ እኔው ላይ ቫይረስ ይሆናል እንዴ? ልክ ነው። እኔም እዚህ ደግሞ ያው አሁን ሶሻል ሚዲያ ደግሞ ከጀመርን ያው ብዙ አይነት ገጠመኞች ይኖራሉ። በእርግጥ የሆነ ጊዜ ልክ የዛሬ አመት ነው እንጂ የዛሬ አመት ልክ የፋሲካ ቀን ለሆነ ጉዳይ የቀኑ ቀን የዛኑ እንደ ዛሬ ወጥቻለሁ እና ወጥቼ እየሄድኩኝ የሆነች ላዳ ገጨችኝ ማለት ነው። ከኋላ የኔ መኪና ከኋላ ገጨው ትንሽ የገጨውና ከዛን በቃ አጉላ ገጫ እንትን ነው የሷ የገጨኝ ሁኔታ ትክክል አይደለም ማለት ምንም እያየኝ ነው እንትን ያለ ምን ሆነ ነው ምናምን ብዬ አቁመን ምናምን እንዴ አለኝ አንተ ነህ እንዴ ብሩክ አንተ ነህ እንዴ እና ታዲያ አሁን ለዚህ አሁን ይሄ ቀለም እኮ ነው አሁን ቢያንስ እኮ ይሄንን ሙሉ ይሄንን ሳስቀባ 20 ምናምን ሺህ ብር በትንሹ ያስወጣኛል ምናምን አልኩት። ኧረ እኔ ራሱ የበዓል እየፈለኩ ኧረ የበዓል በለኛ እንዴ እኔ ተበሳጭቼ የወረድኩትን ለሱ የበዓል 2000 ብር ሰጥቼ ሄድኩኝ። በቃ እውቅናው ነው ማለት አንድ በላዳ ገይቶኝ መቼም በስንት ስራ የመጣን ገንዘብ አትቀበልምና ከዛ ዛሬ በዓል አይ ዛሬ በጣም ችግር አይመች በጣም እንዴ በልቶ ለማደረም ነገሮች ያስቸግራሉ። ብዙ ለፍተ እሺ አምጣ እንደምናልባት ይሄ ወደ በመምህርነቱ ሊሆን ይችላል በጋዜጠኝነት ሁለቱም ያስካንታ ያስኬድክ ስለሆነ እንደው ወደዚህ ሙያ ባልገባውበት የምትለው አጋጣሚ የተማረልክበት ወይ ደግሞ እንኳን እዚህ ሙያ ላይ ቆየው የሚል ገጠመኞች ደረሷል? እሺ እንትን ነው አሁን ይሄኛ ስራ ያው ሶሻል ሚዲያው ላይ እንምጣ። መማያው አካዳሚካል ህይወት ብዙ አፕ ኤንድ ዳውን የለውም። ያው ፋይናንሻሊ ችግር አለ እንደ ደሞዝ ቢጨመር ምናምን ትላለክ። እሱ ያው ኮንስታንት የሆነ ህይወት ፓሲቭ የሆነ ኑሮ ነው የምንኖረው። ኢትስ ጉድ በጣም ያን ስትወደው የምታረገው ነገር ነው። የዚህኛው የሶሻል ሚዲያው ግን ምንድነው በጣም ብዙ አፕ ኤንድ ዳውኖች አሉት። ይሄ አንዳንድ ጊዜ ብዙ ጥሩ የሚባል ገንዘብ እናገኝበታለን ሶሻል ሚዲያው ላይ ማለት ይሄንን እያገኘ ኮምፕሌን ማድረግ ያናል ሴንስ አይሰጥም። ምንም አይነት ችግር ቢገጥም ነው ማለት ይሄ ከፍም ያደርጋል ዝቅም ያደርጋል። ምንድነው አንተ ጭራሽ በማታቀው ሁኔታ ምንም በማታቀው ሁኔታ ስም ተነስቶ ላይ ተሰቀላለክ ተሞግሰክ ምንም እኮ አልሰራ። ይሄ ያውኑ ዘመን ማለት ነው። ከዛ ደግሞ አሁን ምንም በማታቀው ሁኔታ መሬት አውርደው ፍጥፍጥ ያደርገዋል። አንተ ይኸው ሲያሞግሱ ሞታ አትልም ሲነቅፉ ሞታ አትመልስም። በጣም የተማረርክባቸው ወይ በጣም የተደሰትክባቸው? ኧረ እኔ የተደሰትኩበት ይበልጣል በጣም ማለት ሰራው ከምለው በላይ ሪኮግኒሽን ተሰጥቶኛል። ብዙ መስራት እችላለሁ። ሶሻል ሚዲያው ላይ ያለው አሁን በወጣ ያለው ክብር ያለው ፍቅር ያለው መውደድ በጣም የሚገርም ነው። ያ በጣም ማመሰግንበት ነው። ሁለተኛ የኔንም የቤተሰቤንም
ወንድሞቼንም የእህቶቼንም የሁላችንንም ህይወት የምቀይርበት ሲስተም ነው የተዘረጋልኝ። ህዝቡ ያለው ትረስት ካምፓኒዎች ትረስት እንዲያደርጉኝ ያደርጋል። አብረውኝ ፕሮሞሽን ስራዎች በደንብ እሰራለሁ። በደንብ ምናልባት ሶሻል ሚዲያ ላይ ከሚሰሩት ከግንባር ቀደምትነት ነው የምጠቀሰው። ሁሉም አዎ በጣም ትልልቅ ድርጅት አለ። ምንድነው እንትን ነው የሆነ ነገር አንዳንድ ጊዜ አንተ ባላሰብከው መልኩ ኢምፕሊኬሽን ይሰጠዋል። የሆነን ስራ ትሰራና ያን ስራ ለምሳሌ ዛሬ ፈሌ ስላንተ አወራለሁ መጥቼ በጣም ቆንጆ ምስክርነት ሰጣለሁ። ምክንያቱም ስለማከብር በጣም ስለምወድ በጣም ቆንጆ ምስክርነት ሰጣለሁ። የዛሬ 3-4 አመት አንተ የሆነ ጥፋት ስታጠፋ ያው እሱ ነው እኮ እንደዚህ ያስተዋወቀው። ይኸው አብረው አንተ ለምሳሌ ሰርቀ ሊሆን ይችላል። አብሮት የሚሰርቀው እኮ ብሩክ ነው ትባላለህ ማለት ከዛሬ 2-3 አመት በፊት ማለት ፊውቸር ላይ ለሚፈጠረው ነገር ሪስፖንሲቢሊቲ አትወስድም። እኔ ማድረግ የምችለው ለማደርገው ለማወራው ለምሰራው ስራ ኢንዲቪጁዋል ሪስፖንሲቢሊቲ ወስዳለሁ። እኔ አጠገብ ቆመ አንተ የሆኑን ሰዎችን ምናምን ልትሳደብ ትችላለህ። ግን አጠገብ ቆመ አንተ ነው ያንን ኃላፊነት የምትወስደው እኔ አይደለሁም። ምክንያቱም ሁላችንም የየራሳችን አስተሳሰብ ስላለን ማለት ነው። ምንድነው በጣም አስቸጋሪው ነገር ያ የዛሬ 3 አመት 4 አመት የሰራው ነገር ይመጣል ተመልሶ አሁን ማለት ነው። ይሄው እንዲህ ብለህ በዚህ ምክንያት እንዲህ ተፈጥሮ ትባላለህ። እንትኑ አንተ የሆኑ ነገሮችን አጣርተህ ለምሳሌ ዛሬ እዚህ ቦታ ይተኛል ስለኔ ጥሩ ነገር ልትመሰክር ይችላል። ነገ በሚሆነው ነገር ግን አንተ ተጠያቂ አትሆንም። ይሄን ብዙ በዚህ ጉዳይ ላይ ከሰሞኑ ያገ የምናነሳ ጉዳይ ነበር። ግን እሳችን ስለ ሌላ ጊዜ እንምጣበትና ይሄንን ጥያቄ ወደ እሺ ልብሳለሁ። ምን ነው ባሎንኩ ጋዜጠኛ ባሎንኩ ያልኩት 97-98 ዓመተ ምህረት በምርጫው ማግስትና ከምርጫው ከግንቦት 1997 በኋላ ባለው 1998 በጣም ህይወት የተመሳቀለበት ወቅት በሱ ምክንያት ምን ነው ጌታ ሆይ ጋዜጠኛ ባሉ ከባድ ጊዜ ነበር ያልኩበት ነው። ማስታውሰው ምንድነው ጋዜጠኝነት ነፃነት ይፈልጋል። ጋዜጠኝነት ኃላፊነት የሚሰማ ሆነ መገኘት ይጠይቃል። እነኚህን በሚዛን ውስጥ አድርጎ ማየት ይፈልጋልና በአንዱ ቀን ግን ነው ከዛ ቤት ላይ ልግለጽልህ ስለነበርኩበት ወቅቱ 97 በጣም ችግር ነበር። በተለይ ከምርጫውን በፊት ከምርጫውን በኋላ ችግሩ ምንድነው በቃ ህዝብና መንግስት ተለያዩ። የተለያየ ቦታ ቆሙና አንተ ለምሳሌ መንግስት ያጠፋውን ነገር ስትናገር ህዝቡ ያጨበጭብልሃል፣ መንግስት ደግሞ ይኮረኩማል። ህዝቡ ደግሞ የሰራውን ጥሩ ነገር ወይ የተናገረውን ነገር ምናምን ስታረግ ህዝቡ ያጨበጭብልሃል፣ መንግስት ይኮረኩማልና የነበረበት ጊዜ ብዙ ሰዎችም እኔ በስፖርት እንኳን የስፖርት ዜና ዘጋቢ ሆነው አሁን ስም መጥቀስ የሚቻል ያቆሙ ልጆች ነበሩ እና የዛን ጊዜ ትንሽ ጊዜው በጣም ከባድ ጊዜ ነበር። ያ ምርጫ እንደውም መቼም ራሱ ይገኛል ብለህ የማታስበው ለ97 የነበረው ፉክክሩም ከባድ ነበረ፣ ምርጫ ቅስቀሳውም ከባድ ነበረ። ከዛ በኋላ ያመጣው በተለይ በእናንተ በሚዲያ ሰዎች ላይ አይደለም እኮ በሚሊተሪ ሰዎች ላይ እኮ በትራፊኮች ላይ ብዙ ችግር ያመጣው ነገር አለና እስቲ ባንተ ምንድነው የደረሰው? እኔ ያጋጠመኝ ምንድነው በዛ ወቅት ዳይሬክተር ነኝ፣ የዜና ዳይሬክተር ነኝ። ከዛ ወደ 107 ሪፖርተሮች ምንድነው ከተለያዩ የክልል የማስታወቂያ ቢሮዎችን የኮሙኒኬሽን እንትኖችን ጨምሮ እነሱን የተወሰነ ስልጠና ተሰጥቶ ሪፖርት ለሬዲዮ እንዲያደርጉ ለኢትዮጵያ ሬዲዮ እንዲያደርጉ እንትን ብለናል፣ አዘጋጅተናል። ኦን ዘ ስፖት በቦታው ምክንያቱም በጣም በከፍተኛ ሁኔታ የተጠበቀ ነው። በዋዜማው በምርጫው ዋዜማ የነበረው መነሳሳት ህብረተሰብ ውስጥ በጣም እንትን ፈጥሯል። ሲቪክ ኤጁኬሽን ወይንም የንቃተ ህግ ትምህርት ተሰጥቷል ስለ መብት። በዛ ምክንያት በጣም የተነቃቃ ምናልባትም ኢትዮጵያ ከዛ በኋላ እንዲህ አይነት ምርጫ ታደርግ ይሆን? እኔ ጥያቄ ነው ዛሬ። ምክንያቱም ከዳር እስከ ዳር ነበረ ወጣቱ
እስከ አዛውንቱ ድረስ ነው። ከቤተሰብ እስከ ቤተ ክህነት ድረስ ሁሉ ኢንቮልቭ የተደረገበት እንትን ነበር እና ከዳር ዳር እንትን የነበረ ነው። እሱን አይነት ሁኔታ የተሟሟቀው ሁኔታ ታይቶ ልክ ወዲያው በቁጥር ጭቅጭቅ መምጣት ጀመረ። አንደኛው ብሮድካስት ላይ ለብሮድካስት ሆስታይል ነው ጠላት ነው ከሚባሉት ውስጥ አንዱ ቁጥር ነው። ቁጥር ላይ መወዛገብ ከጀመርክ ሌላ የሰራውን ስራ በሙሉ ጥያቄ ውስጥ ይከታል። ስለዚህ የቅንጅት ይሄን ያህል ነበረ፣ የኢህአዴግ የገዢው ፓርቲ 2 ሚሊዮን ነው አይነት ጭቅጭቅ ውስጥ ተፈጠረ ማለት ነው። ስለዚህ እኔ አይሆንም ነው የምለው። እኔ በእኔ አስከሬን ላይ ነው ይሄን ነገር የሚደረገው የሚል እንትን አደረግ ነበረ። ምክንያቱም የተፈጠረው በዋዜማ የነበረው የነፃነት ስሜት በጣም እንትን ነበረ። ስለዚህ በማግስቱ ግን ሁለቱም ኃይል እኔ ያየሁት ነገር ያለ ዲሞክራት አልነበሩ። መንግስት ብቻ ሳይሆን ህዝቡ ዲሞክራት አልነበረ። የሆነ ነገር ለምሳሌ አንተ ትክክለኛ ነው ብለህ የሰራኸው ዜና ጥሩ ካልሆነ ህዝቡ ራሱ ይወርድብሃል፣ መንገድ ላይ ሁሉ አያስኬድም። በመንግስት በኩል ያው መሳሪያ ስላለው ያው አፈናቀለ the level of frustration ነው። እኔ በጣም በይቅርታ ይደረግልኝና ለቃሉ ማለት ነው ያኔ በነበረው ሁኔታ ህዝቡ ውስጥ ተፈጥሮ የነበረው ስሜት ኢህአዴግ ከሚመረጥ ከኢህአዴግ ጋር ሰይጣንም ቢቀርብ ሊመረጥ የሚችል የሚመስለኝ እኔ ሰይጣን ነበር ያኔ ነበር የህዝቡ መነሳ። አዎ በቃ በዛ ደረጃ እንግዲህ አስበው እንደ ተረትም የሚባል ነገር ነበረ። ማን ነው ኢህአዴግም ሊከራይ ቤት ሄደ፣ ሰይጣንም ቤት ሊከራይ ሄደ። በኋላ ሴትዮዋ ለሰይጣን አከራዩ። ምን ነው ቢባል ሰይጣን በጸበል ይለቃል፣ ኢህአዴግ ግን በምን ይለቃል ተባለና ይሄ የፖለቲካል ሁኔታውን የሚያመለክት ነው። በዚህ ደረጃ ውስጥ የነበረበት ሁኔታ ነው እና በአንደኛው ቀን በእንትን ማግስት ብጥብጥ ተፈጠረ። ወጣቶች ተገደሉ። በጣም ልብ ያዘነ። ዳግማዊ ምኒልክ ሆስፒታል ሄድኩኝ። በአጋጣሚ ያኔ ጤናም ላይ ሰራ ስለነበረ ሐኪሞችንም አውቃለሁ። ያየሁት ነገር 1 ወር ከ15 ቀን እንቅልፍ አሳጣኝ። ብዙ ወጣቶች ተገደሉ። አናታቸው ተመተው ማለት ነው። ከዛ በኋላ የተከተለው ነገር ምንድነው? ባንክ ሊዘርፉ ሲሉ የሚል እናቶቻቸው እንግዲህ የወጣቶች አስከሬን ላይ እንትን ሲሉ ተመተዋል፣ እናቶችም ጭምር ማለት ነው። ከዛ የተያዙት ሰዎች ባንክ ሊዘርፉ ሲሉ የነበሩ የሚል የሞቱትን ጭምር ማለት ነው። በእኛ ባህል ሙት አይወቀስም፣ አንድ በባህል ሌላ፣ ሁለተኛ ባንክ ሊዘርፍ ነው የምትለው የሞተን ሰው ማንኛውም ፕሪዘምፕሽን ኦፍ ኢኖሰንስ ይላል በህግ። ከህግ ከመዳኘቱና ፍርድ ቤት ከመወሰኑ በፊት ነፃ ሆኖ የመታሰብ መብት አለ። ይሄ ከሱ በተቃራኒው የሞተን ሰው ወንጀለኛ ትላለ፣ የሞተን ሰው ትወቅሳለ። እና ያኔ በጣም ታመምኩኝ እና ዜና አንተ ነበር የምትወስነው? እኔ ወስን ስለነበረ ዜናዎች ያመጣሉ። አሁን የነ ብሩኬ ምንድነው ራሱ ዜና ክሬት ያደርጋል፣ ራሱ ኤዲተር ነው፣ ራሱ ወሳኝ ነው። የእናንተ ጊዜ ግን ዜና የሚያመጣለ፣ ከዛ ደግሞ ማኔጂንግ ኤዲተር ይኖራል፣ ከዛ ደግሞ የሚወስነው አለ፣ ዳይሬክተሩ አለ። ወይ አንተ ከሆንክ ያኔ ዳይሬክተር ነው ደሆል ይወልደ እኔ ሲመጣው ምን አረካ አንተ? ከሪፖርቲንግ እስከ ፋይናል እስከሚሰራጭ ድረስ እኔ ነኝ የምወስነው፣ ምን ከማሰማራት ጀምሮ ማለት ነው። ፋይናሊ በታምር እንዲህ አይነት ዜና አይተላለፍም ወደሚል ነገር መጣ። አዎ ከዛ በኋላ ባንክ ሊዘርፉ ሲሉ ነው የሚለው ከፖሊስ ነው የሚመጣው። አንደኛ እንዲህ አይነት ድምዳሜ ምንድነው? ፖሊስ እንዲህ ያላቸው ሊል ይችላል። ከዛ ፖሊስ እንዲህ ያላቸው የሚለውንም እንዲህ ያላቸው አይባል አይነት ጭቅጭቅ ውስጥ ገባና ከዛ የመጀመሪያ እኔ ያደረኩት ነገር በቃ የምችለውን ያልሞከርኩኝ ፋይናሊ መጨረሻ ላይ ሪዛይን ያደረኩትና ያኔ ምን ነው ይህ አይነት ሙያ ውስጥ ነፃነት በሌለበት አገር ውስጥ ይሄን ሙያ ለምን መረጥኩኝ እንድል ሆኛለሁ። በተቃራኒ እንኳንም ጋዜጠኛ ሆንኩ ያልኩበት ወቅት ደግሞ የህፃናት መለዋወጥ ጥቁር አንበሳ ውስጥ ተፈጠረ። ከዛ አይ ቲንክ በተደጋጋሚ ወቀሳዎች ነበሩ ለወላጆቻቸው ሲሰጥ ማለት ነው። አዎ ምንድነው
የገቡት ሁለት እናቶች በተከታታይ ጌጤ ናቸው። የሚወለዱት ህፃናት ቤቢ ጌጤ ነው የሚባሉት። ስለዚህ አንደኛዋ በቀዶ ሕክምና ወለደች፣ ግን ልጁ ህፃኑ ጤነኛ መሆኑ ዲያግኖሶቹ ያመለክታሉ፣ ምርመራዎቹ ማለት ነው። ሌላኛዋ ሁለተኛዋ ልጅ በጣም ወጣት ናት። ታፍኖ ስለነበረ ህፃኑ ሰርቫይቫሉ የመኖር እንትኑ በጣም ጠባብ እንደነበረ ምርመራ ያሳያል። ከዛ ህፃኗን ያመጡና የተወለደውን ቤቢ ጌጤ ሲሉ አንደኛው እንግዲህ ለቀዶ ሕክምና ገብታለች። ቤቢ ጌጤ ስትባል አቤት ትላለች፣ ተቀበለች፣ ቤቷ ይዛ ሄደች። ከዛ ከቀዶ ሕክምና ስትወጣ ልጄስ አለች፣ ሌላኛዋ ጌጤ ማለት ነው እናት። ከዛ እንትኑ ተቀያይሯል። አዎ በጣም ያሳዝናል። ያኔ እኔ ራሴን ለማረጋጋት ሞከርኩኝ። በጣም ስሜት እንዳይነዳኝ በጣም በምችለው የምጠነቀቀው። ይሄ 87 መጨረሻ 87 88 የኢትዮጵያ የጤና ፖሊሲ ወደ ሪፈራል ሲስተም የሚመጣበት ዋዜማ ነበረ። ስለዚህ አንዱ ገፊ ምክንያት የሆነው ነገር የመጀመሪያ ነገር ለማድረግ የሞከርኩት ነገር ምንድን ነው የሆነው? ይሄ የህፃናት መለወጥ ተደጋገመ፣ ምንድን ነው ምክንያቱ ይላል። እንግዲህ በምርመራ ጋዜጠኝነት የተለያዩ ነገሮች ይደረጋሉ። አንዱ ሲስተም ወይንም ስርዓትን ነው የምትፈትሸው፣ መዋቅርን ነው የምትፈትሸው። አንድ ስህተት እየተደጋገመ ከሆነ አንድም የግለሰቦች ሆን ብሎ ያን ነገር የማበላሸትና ከዛ የሚበላሽ ነገር ጀርባ የኮራፕት ጥቅም ወይም የሙስና ያለበት ጥቅም ሊኖር ይችላል። ከመረጃ መደበቅ ጋር አንዳንዱ ደግሞ ስርዓት ከሆነ ስርዓቱ ራሱ መስተካከል መቻል አለበት። ያ ስርዓት ነው እንትኖቹን የሚያበላሸው ማለት ነው። ስለዚህ እኔ በመጀመሪያ ደረጃ ለማድረግ የሞከርኩት ቁጥርም እኔ እንደው እዚህ ላይ እንትን ልበልና ጥቁር አንበሳ በወቅቱ የኢትዮጵያ ትልቁ አይደለም የአፍሪካም ትልቁ ነበር። ከመላ ኢትዮጵያ ነው ያኔ 70-80 ሚሊዮን የሚባለው ከመላ ኢትዮጵያ ሪፈራል ተደርጎ እዛ ነው የሚመጣው። ቁጥሩና የመንግስት የሚሰጠው ባጀት ከሰራተኞች ደሞዝ ጀምረ በቂ አልነበረም እንጂ ለብዙዎች ግን ኦልሞስት የነፃ ያህል ከክልል ለሚመጡ ጅምር የብዙ ሰዎች ህይወትም የተረፈበት ነው ጥቁር አንበሳ። ግን አሁን ያልካቸው አይነት ስህተቶች ደግሞ በብዛትም ነበሩ። እኔ ምን መሰለ እኔ ለሕክምና አገልግሎት ለሚሰጡ ሙያተኞችና ተቋማት የተለየ አክብሮት አለኝ። ጋዜጠኝነትን በጣም መጠንቀቅ ያለበት ሁለት ትልልቅ ተቋማት የህግ ወይንም የፍትህ አካላትና የጤና አካላት ናቸው ሁለቱ። ለምን ብትሉኝ ሁለቱም ቀጥታ ከህይወት ጋር ነው። ስህተቶቹ ወንጀለኛን ነፃን ወንጀለኛ ሊያደርግ ይችላል በፍትህ ረገድ። ስለዚህ የምትወስነው ህይወት ላይ ነው። እዚህኛውም ጋር ተገቢ የሆነ ህክምና ሳትሰጥና ተገቢ የሆነ ህክምና ስትሰጥ በሞትና በማዳን መካከል ልክ ነው። ሁለቱም ደግሞ ይፈጸማል። ሁለቱም ጋር ለዛም ነው ይሄ ነገር በምርመራ ጋዜጠኝነት መታየት አለበት። ምክንያቱም ሲስተም ነው። ከተደጋገመ ያ ችግር የሲስተም ሊሆን ይችላል ነው ያልኩት። በሙሉ ዞሬ ጎበኘው አየሁኝ። ያን ቀን 72 ህፃናት ኮሪደር ላይ በፕላስቲክ ፍራሽ ላይ እንዲወልዱ ሆኗል። እንግዲህ አልጋው ሞልቶ ማለት ነው። በጣም ሰው ይበዛል አልጋው ሞልቶ። ስለዚህ ምንድነው የሆነው ነገር ብለን በምናይበት ጊዜ ጤና ጣቢያዎቹ አፋቸውን ከፍተው ነው የሚውሉት። ዶክተር ያለው ሆስፒታል ነው ብቻ ተብሎ ስለሚታሰብ የሰውም ግንዛቤ መደበኛ ወሊድን ወደ ጥቁር አንበሳ በሙሉ ጥቁር አንበሳ ባለስልጣኑ ጥቁር አንበሳ ነው ባለቤቱ እንድትወልድለት የሚፈልገው። ሌላኛውም አቅም አለው የሚባለው እዛ ነው። ስለዚህ ከአቅሙ በላይ ነው፣ በልጅ አድርጓል። በቃ አገልግሎቱ መስጠት ከሚችለው በላይ ከበጀቱ በላይ ሲስተም ኢንስትራክቸሩ ከሚፈቅደው በላይ እንትን ሆኗል። በኋላ ወደ ምን መጣ? እኔ ይህንን ስፈትሽ መጨረሻ ላይ በሀገሪቱ የሚመደበው በጀት የሕክምና መርጃ መሳሪያ እነኚህ ኮንሱመብልስ ደግሞ የሚባሉ አሉ የሚያስፈልጉ እነኚህ በሙሉ
በጣም በመሰረታዊነት ችግር አለባቸው። ከዛ ይሄን ነገር ስርዓቱን በማስተካከል ካልተለወጠ በስተቀር አይፈታም ወደሚል ነገር መጣሁ። እኔ 1 ወር ከ15 ቀን ሆስፒታል ለሆስፒታል በሙሉ አዲስ አበባ ያሉትን የተወሰኑትን የክልሎችን በሙሉ ዞሬ ሰራው በስራ ሰዓት። ወደ 27 ዜና የተሰራው ወደ 12 ፕሮግራሞች ተሰሩ። መጨረሻ ላይ ያኔ የሆነ እንደ አድሆክ ያየሁትን ነገር እንዳስረዳ ጤና ጥበቃ ተጠርቼ እንትኑ አስታውሳለሁ። ዶክተር መሰረት የሚባል ነበረ። ይሄ ከጤና ጥበቃ ሚኒስቴር ውስጥ ከስርዓት ጋር የተያያዘ ስርዓት ጋር የተያያዘውን ስራ ይሰራ የነበረው ነገረኝና አሁን እነሱ በሪሰርች ያዩትን ነገር እኔ በተጨባጭ እንትኑ ላይ አየሁት። የኔም ኦሬዲ በምርመራ ጋዜጠኝነት በሚዲያው የተሰራ ነው። ፋይናሊ በኢትዮጵያ ታሪክ ውስጥ ከስልጣን በላይ የአላላክ ስርዓት ወይንም የሄልዝ ሪፈራል ሲስተም ተበጀ ማለት ነው። በዛ ውስጥ እኔ ትልቅ ግብአት አድርጌያለሁ ብዬ አምናለሁ። ወደ ሚዲያው መሄዱ ሚዲያው ጋር መጥቶ ፐብሊክ አጀንዳ ሆነ። የህብረተሰብ መነጋገሪያ ስለነበረ ሚዲያ በጣም ትልቅ እንትን ፈጠረ። በዛን ወቅት ደግሞ በጣም አቅም ነበር። እሱና እንኳን እሱ የእናንተ የኢትዮጵያ ሬዲዮ መላው ኢትዮጵያ የሚሰማ አይደለም እኮ እነዚህ የሚወጡ ጋዜጦች ላይ ይሰራ ነበር። በዛ ዓመተ ምህረት ውስጥ ጋዜጦች እንዳሸን ፈልተዋል። እነሱ ሰው እየተቀባበለ በጣም ተጽዕኖ ይፈጥሩ ነበር። ህዝብ ይቀሰቅሱ ነበር። ሰው እየተዋዋሰው ላይ ያነብ ነበርና ብዙ ሳምንት ነው የተላለፈው። በነገራችን ላይ እንትን ያው አንተ የወደድከው እና እንትን ያልከው ይሄን ለውጥ በማምጣት የህፃናቶች እንዳይለወጥ የወሊድ ስርዓቱም በትክክለኛው መንገድ እንዲሆን ብዙ ሰዎች እኮ የአይዴንቲቲ እኮ ነው አይዴንቲቲያቸውን ያጣሉ በእንደዚህ አይነት ነገር በመናየው ማለት ነው። ይሄንን አርጋል እሸቱ በሚዲያ ይሄን ተጠቅሟል። በጣም እናመሰግነው።